የማካበድና ያለማካበድ ጉዳይ ሳይሆን የክብር ጉዳይ ነው። ምትሰማ ከሆነ ማለት እኔ እኮ ንቄያቸው ለራሴም ክብር ነው ለነሱም ክብር ነው። በቃ ነው እንዴ ለምን ጓደኛዬሽ ማለት ለምን ከበደ? እኔ ፍቅረኛ ነኝ ብያለሁ የሚባል ነገር አለ ለእናትና አባት። እኔ አሁን ብችል ዛሬም ይሁን ኦር ነገም ይሁን ሰዓት ላይ ሄጂ አይቻቸው ያሉበት ሁኔታ የሚያስፈልግ ነገር ካለ ማድረግ ያለብኝ ነገር አድርጌ መልሳለሁ ብዬ ነበር ያሰብኩት። ማን እኔ ቀልደኛ ማለት ላትጂ ነው የሚያስፈልጋቸው ነገር ካለ ባንተ በኩል ምንም ነገር ማለት እንዴ አንቺ ኮሚኒቲ ቻለ አንተ ሽማግሌ ያልክ ሚስትህ አይደለው ፍቅረኛ እንኳን ሳሉ ፍቅረኛ ነሽ ብለ ነግራቸው እንዴት ላይክ በምን አይኔ ላያቸው ነው የሚሄደው? በጣም ሰከን ማለት ይቀርሃል። በጣም እየፈጠንክ ነው አንተ በዚህ ስፒድ እኮ ነገር ሽማግሌ ልላካለ ማለት እንግዲህ ቢሆንልኝ ደስ ይለኛል ነገር ነበር እኮ ምን ብለ ነገርካት? ጓደኛ እንዳለኝ ምን ማለት ነው? ጓደኛ ማለት ፍቅረኛ አለኝ ብዬ ለማዘር ነገር ነው። ላትጃጃል እንዴ ምን ማለት ነው? ሲጀመር እኔ ፍቅረኛ ነኝ ጊዜ ስጠኝ ነው ያልኩ አይደል? ነው ከጎንህ አይደለሁም አይደለም ያልኩ። ባስፈለከኝ ሰዓት ባስፈለኩ ሰዓት አለን አይደል? ከጎንህ ነኝ እኔ። ሌላ ሰውም ህይወቴ ላይ እየመጣ አይደለም አይደል? እኮ አሁን እኔ አንቺ እንደምድሚ አብረን ነው ምናምን እኮ አይደለም እያልኩኝ ያለሁት። እናቴ ለምን ተናገርክ? እናት ስለጠየቀች ለእናቴ ይናገራሉ። አትሊስት አይ በቃ ጀስት ቤስት ፍሬንድ ነች የወደፊቱ ፈጣሪ ያውቃል ምናምን ነው የሚባለው። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አለው። ይሄን ልጅ ግን እንደዚህ በማስክ በመነጽር ነው የምትሳው። እኔ ራሱ እየፈራሁት ወድጄ አይደለም የተጠራጠርኩት። የሆነ ወንጀለኛ ምናምን ይመስላል። እንዴት ናቸው ቤተሰቦች አላችሁ? ሁሉ ሰላም አለው። እንግዲህ ሰሞኑ ያለንበት አስጨናቂ ውዝግብ የበዛበት ህይወት እያያችሁት ነው። አይ ዶንት ኖ እኔ ላይም ለምን ደስታ ታስቢያለሽ የምትሉ ሰዎች ልትኖሩ ትችላላችሁ። አው ልክ ነሽ የምትሉ ሰዎች ልትኖሩ ትችላላችሁ። ያ ግን የኔ እይታ ነው እንድጠራጠር ያደረገኝ። ማንም ሰው ደግሞ ላይክ አብዛኛው የኔ ፋሚሊ የመጣንበትን ህይወት ከመጀመሪያ ጀምሮ ታውቃላችሁና የኔ በምትሉት ሰው እየተካዳችሁ የኔ በምትሉት ሰው ድንገት እንትን እየተባላችሁ የለመዳችሁ ሰዎች ዛሬ ላይ ለዛው ብዙ የሚያጠራጥሩ ነገሮችን እያያችሁ ጭፍን ብሎ ማመን ይከብዳል። እና የኔም ጥርጣሬ ሀፋፍ ባለበት ሁኔታ ላይ ሆኖ አሁን ላይ እንግዲህ ስንጨቃጨቅ የመጨረሻው ቪዲዮ ላይ ካያችሁት ከናል ጋር ትንሽ እኔ ጋር ማለማመን ነገር ነበር። እሱ እንዴት አታምኘኝም ትንሽ ውዝግብ ነገር ነበረ። እንግዲህ አሁንም ቀጣይ ነገሮች እየጠሩ ነው ሄዱት። ወደፊት በመናየው ነገር ነው ምን ፈርዶ አይደል ጋይስ? እዚህ መጠራጠሬን ከክፋት አትየው ያሳለፍኩበት ህይወት ስለሆነ ነው። ከዛ በመቀጠል ዛሬ አንደኛም ያው ስለ እናትና አባቱ ስላሉበት ሁኔታ ለማሳወቅ ያክል ነው። ከኔ ልክ ከሱ ብትሰሙት ይሻላል ያስቤ ነው። ሁለተኛ ግን አንተም ስለፈለከኝ ነው የመጣሁትና እንዴት ነው ናውሊ? እንዴት ናቸው ማዘርና ፋዘር ያሉበት ቦታ ተመችቷቸዋል? እስቲ የምትለን ነገር ካለ ቤተሰብ ማወቅ አለበት ብለን ታስበው ነገር ዛሬ ሀቅ ለመናገር የሆነ ጋዜጠኛ ጋር ሄጄ ምናምን ይመስለኝ ጋዜጠኛ ነው የተደረኩ ነው ይመስለኝ። ጋዜጠኛ ነው እንዴ? ድምጽን ከፍ አድርጎ ደግሞ አይሰማማ። አሁንም እየፈራህ ነው እንዴ? አይ አይደለም ባይዘው ካንቺ ጋር ሆኖ ምንም ነገር መፍራት አይቻልም ማለት ያው ብቻሽን የልብ መስጠት ስለሆነች ተፋር ነኝ። አዎ በደንብ ምንም ልፈራ አልችልም። እኔ ተማምነው የልጉድ ነው ማረግ። እሺ ሲቀጥል ደግሞ መጀመሪያ በጣም ላመሰግንሽ ነው። ለምን ነው የምታመሰግነው? እነሱም እንዲያውቁልኝ ያው በአደባባይ አንቺን ለማመስገን ነው የተነሳሳሁት። ጀስት እኔ እናትና አባቴን በእንደዚህ አይነት መንገድ የሆነ እንዴት ነው ተደብቂልኝ ጀስት እንደውም ተሰውሯል ብዬ ነው መናገር የምችለው። ሰውረሻቸዋል በስነ ስርዓት ባይገርምሽ ቦታውን እኔ ራሴ ለማግኘት በጣም ነበር የከበደኝ የነበረውና በጣም አመሰግናለሁ። ሲቀጥል ግን እንዴት ነው እንደዚህ አይነት ቦታ ልታቂ ይቻልሽው? እሱን ቁጭ ነበር እናወራ የምንችለው ነገር ነው። ይጣራል እንደዚህ አይነት ነገሮች ይጣራሉ። ግን ደግሞ ላይክ በዚህ ምድር ላይ ስትኖር ትልቁ ነገር እናትና አባት ናቸው አይደል? ሰው እኔም አሉኝ እናትና አባት የሆነ ነገር ገጥሞ ላደርግ የምችለውን ነገር ነው። ላይክ አቅሜ በላይ የሆነ ነገር አይደለም፣ ግን
ማድረግ የምችለውን ነገር ነው ያደረኩት። ሲቀጥል እንደነገርከኝ ከሆነ ቀላል ሰዎች አይደሉም በደንብ ለሚገባ። ስለዚህ የተወሰነ ጊዜ አንተም እኔም ተረጋግተን ነገሮችን እስክናመቻች ድረስ ቢያንስ በቃ በህይወት የሚቆዩበት ቦታ መሆን መቻል አለበት። አንተም አትጨናነቅበት ቦታ መሆን መቻል አለበት። እኔም እረፍ የምልበት ከዛሬ ነገር እንዲሆኑ እንዲያልሆኑ አወቁብኝ አላወቁብኝ የምልበት ቦታ ባይሆን ብዬ ነውና ማለት እንደውም እኔ ወደ ቤት እስከምገባ ድረስ እንዴት እንደቸኩልኩኝ ቴክስቱን አይቼ ምናምን ለመረጋጋት በጣም ያ እንትን እኮ ነው እንዳልከው አንደኛ ስልክ አሁን ላይ ሴፍ አይደለም ጭራሽ። በስመ አብ እኔ ከዚህ በፊት እኔም ስልክ ተጠልፎ ስለሚያውቅ ይሻላል። ቴክስቱም ያን ያህል ሴፍ ነው ምናምን ሳይሆን ይሻላል። ግን ሲቀጥል ደግሞ ያወራኸኝ ስልክ ቀይረህ ነው እሱ ደግሞ ሞር የተሻለ ነው እና ምስጋናው ብዙ የሚያስፈልግ አልመሰለኝም። ማለት አንደኛ ነገር መሰለህ ግን it's fine አደምጪኛ የሆነ እንዴት ነው መጀመሪያ በራስ ሰው መኩራት የሚባል ነገር አለ። ከታዲያ የራስ የሆነ ሰው ይመሰገናል እንዴ? በደንብ ልትመሰገኝ ይገባል። ይሄ ትንሽ ነገር ነው እንደው ላንቺ ካለኝ ነገር እንዴት ነው አንሶብኛል። እንደው ይሄ ተናገርኩበት መንገድ ተገቢ ሆኖ ሳለ ይሄ ትንሽ ነው ማለት በእንደዚህ አይነት መንገድ ብቻ ሳይሆን በሰፊው በስነ ስርዓት ይሄን ነገር አብሶ ደግሞ ልወጣውና ይለፍና ይሄ ነገር በስነ ስርዓት የማመሰግንበት መንገድ ይሆናል። ሲቀጥል ግን የሆነ ያንቺን አስተሳሰብ አመለካከትሽ ምናምን በጣም ከሳላ ደንገ ሳልወድ አላልፍም ጭራሽ። የእውነት ነው የምልሽ እኔ በቃ የሆነ ትክክለኛ ሰው ጋር ነው ሮጬ የመጣሁት። ታስፈልጊ ነበር ደርሰሽልኝ በቃ መሆን ነበረበት። አንቺ ጋር መምጣቴ መማከሪ ኢቭን እንዴት ነው ያን አይተሻል። ብዙ ነገር ለማስረዳት ማቀም አልነበረም። አብዛኛውን ነገር የጨረስነው ቤት ኪርኩ በኋላ በቴክስት ነው። ኢቭን ያደለንም ጭምጭምታ እስኪ እየሰማሁኝ ነው። ፈጣሪ ብሎ እሷን ነገር ማግኘበት መንገድ አለ። በዚህም ደግሞ እርግጠኛ ነኝ ታግሽኛለሽ። የእውነት ታግሽኛለሽ። የምሬ አሁን አንዱን ይዘን ሳንጨርስ ወደ አንዱን ይዘን ሳንጨርስ ወደ አንዱ ምን ሄድ ነው አንዱንም ከግብ ማድረስ አንችልም። ስለዚህ የምርም እንደተባለው እጇ ሰው ለማስገደል ምናምን እስክትጻጻፍ ተጻጻፋ ምናምን የያዙባትና ምናልባት አስገድደዋት ኦር ስልኳ ተጠልፎ ምናምን ብቻ አላውቅም። ካልሆነ አንቺ ጋር ያለው ነገር ብላ እሷ እንደዛ አድርጋ ከሆነ ሌላም ሰው ቢሆን የሰው ልጅ ህይወት ነው። ስለዚህ አም ሶሪ እህት ስለሆነች ነገ ከነገ ወዲያም ቢያስገድዷት እቺ ልጅ እኔንም አሳልፋ ከመስጠት ነው። እኔ አሁን በሷ ጉዳይ ልከራከር ምናምን አይደለም። ወንጀለኛ ከሆነች እኔ ራሴ አሳልፌ ለህግ ከመስጠት ነው ማለት ነው። ነገር መጀመሪያ በደንብ አንዳንድ ስጋ ስትሆን እንትን የምትለው ነገር አለ፣ የምትራራው ነገር አለ። እሱን አለመረዳት አለ ነው አይደል? ከዛ ዘመድህ ነው። ሲቀጥል እስቲ አሁን እሱን ለጊዜው እንተውና አሁን እናትና አባት ያሉበት ሁኔታ እንዴት ነው? አረ በጣም አሪፍ ነው። በጣም ለመዱት ቤቱን ምናምን ይከብዳል። ያው አንድ ጊዜ የነበርሽበትን ተተሽለሽ ምናምን እንደፈለጉ ቡና ጠጡ የተባባሉ መጠጣት ማለት ያውም ደግሞ ወደ ውጭ መውጣት ሳይችሉ ሲቀሩ ምናምን እኔ ራሴ እጄ እነሱ ጋር በስነ ስርዓት አብሬ ያላደረ። ምክንያቱም እኔ ከውጭ ያለውን ነገር በደንብ ማጣራት ስላለብኝ አብራችሁ እጄ አንተን እየተከተሉ ባይዘው አንተም እግር አታብዛሽ። እኔም የሆነ ሰዓት ላይ ግን የሆነ እናቴ በጣም ወዳሻለች ማለት እንጃ ማለት በቃ በጣም ላይክ በምን አውቃኝ ነው የምትወደኝ? ነገርኳት ማለት ይሄን ነገር እንዴት ብቻዬን እንደማላደርገው ታውቃለች ማለት ነው። ምንድነው ነገርካት? ተረጋጋ እንዴ ማለት እንደዚህ አይነት ነገር ብቻዬን እንደማላደርገው ታውቃለች። አንደኛ ነገር እንደማልወጣው ሰው ካጠገቢ ማን አለ የሚለውን ነገር ለማሳወቅ ስላንቺ ግዴታ መናገር ነበር እኮ። ምን ብለህ ነገርካት? ጓደኛ እንዳለኝ። ምን ማለት ነው ጓደኛ? ማለት ፍቅረኛ አለኝ ብዬ ለማዘር ነገር ነው። ላትጃጃል እንዴ? ምን ማለት ነው? ሲጀመር እኔ ፍቅረኛ ነኝ መልስልኝ። እኔ ፍቅረኛ ነኝ አይደለም? ተው እኔ ፍቅረኛ ነኝ አይደለም? ምን ብቻ መልስልኝ። ጊዜ ስጠኝ ነው ያልኩህ አይደለም? ነኝ ወይ መጀመሪያ ይሄን መልስልኝ። ነኝ ፍቅረኛ ነኝ
ነው ለያናገርኩ ነው መልስልኝ። በቃ የወደፊቱን መንገድ የሚወስደን ድረስ መድኃኒዓለም ያውቃል። በቃ ሌላ ምንም አይደለም ያልኩ። እኔ እኮ አምኜ በቃ በስነ ስርዓት ደምደም እኮ አረጋግጬ ቤተሰብ እኮ ክቡር ነው። እንዴት ነው የምታስበው? እኔ ፍቅረኛ እንኳን ብሆን ፍቅረኛ ነች ብላ በዚህ ሰዓት የሚናገርበት ሰዓት ነው። የምታከብሩኝ ሰው ለምታከብሩኝ ሰው መናገር ምንም እኮ ነው። ቤተሰቤን አከብራቸዋለሁ። ልጅ እየሆንክብኝ ነው በጣም። ይሁንልሽ ሲጀመር አይደለሁም ነኝ አይደለሁም አይደል? እኔ የነገና ምን ይጨርሻለሁ አልኩኝ። በቃ የነገና አልኩ እኮ ነው። ለምን እንደዚህ አልካ? ኦር ደግሞ ለምን ተስፋ አደረክ እያልኩ አይደለም። ተስፋ እያስቆረጥኩ አይደለም። ሰው መናገር ይልከር ጊዜ ስጠኝ ነው ያልኩ አይደለም። ነው ከጎንህ አይደለሁም አይደለም ያልኩ። ባስፈለከኝ ሰዓት ባስፈለኩ ሰዓት አለን አይደል? ከጎንህ ነኝ እኔ። ሌላ ሰውም ህይወቴ ላይ እየመጣ አይደለም አይደል? እኮ አሁን እኔ አንቺን ደምድሚ አብረን ነው ምናምን እኮ አይደለም እያልኩኝ ያለሁት። እናቴ ለምን ተናገርክ? እናት ስለጠየቀች ለእናቴ ይናገራሉ። አትሊስት አይ በቃ ጀስት ቤስት ፍሬንድ ነች የወደፊቱ ፈጣሪ ያውቃል ምናምን ነው የሚባለው። ለእናቴ አይደለም ለማንም እየዞርኩኝ ስላንቺ ባወራለሁ። እኔ በጣም ኖርማል ነገር ለምን ታወራለህ? ለምን ታወራለህ? ምክንያቱም የሚወራልህ ታኒ ሰው ስለሆነ በኢየሱስ ሳይውልሽ ለአንቺ ስላንቺ ለመናገር ምንም የማፍርበት መንገድ የለኝም። ደራቴና ፍቺ ነው በስነ ስርዓት ስላንቺ የምናገረው። ሲቀጥል ደግሞ በደንብ ነው ማከብርሽ ማፈቅርሽ። እናቴ አባቴ ስላንቺ ቢያውቁ ኖርማል ነው ማለት እነሱ ጋር የሚፈጠር ነገር አይደለም። ይሄ ችግር ያለው ነገር አይደለ። ሲጀመር ክብር የሚባል ነገር አለ ለእናትና አባት። እኔ አሁን ብችል ዛሬም ይሁን ኦር ነገም የሆነ ሰዓት ላይ ሄጂ አይቻቸው ያሉበት ሁኔታ የሚያስፈልግ ነገር ካለ ማድረግ ያለብኝ ነገር አድርጌ መልሳለሁ ብዬ ነበር ያሰብኩት። ማን እኔ ቀልደኛ ማለት ላትጂ ነው የሚያስፈልጋቸው ነገር ካለ ባንተ በኩል ምንም ነገር ማለት እንዴ አንቺ ኮሚኒቲ ትችላለሽ። አንተ ሽማግሌ ያለክ ሚስት አይደለው ፍቅረኛ እንኳን ሳሉ ፍቅረኛ ነሽ ብለ ነግራቸው እንዴት ላይክ በምን አይኔ ላያቸው ነው የሚሄደው? ችግር አለ እኮ ችግር ያለው ነገር አይደለም። ያን ያክል የኔን ቤተሰብ አካባቢ አይደሉም አያካብዱም ያን ያክል ይኸውልህ። ሲቀጥል ደግሞ የማካበድና ያለማካበድ ጉዳይ ሳይሆን የክብር ጉዳይ ነው። ምትሰማ ከሆነ ማለት እኔ እኮ ንቄያቸው ለራሴም ክብር ነው ለእነሱም ክብር ነው። በቃ ነው እንዴ ለምን ጓደኛዬ ነሽ ማለት ለምን ከበደ? እኔ ፍቅረኛ ነኝ ብያለሁ። አንተ ስለፈለክ በቃ ስለ ነገ ያውቃል እንዴ? ስለ ነገ ዛሬ ላይ ሆነን እኔ የምወስነው ምንድን ነኝ እንዴ? 99 ጊዜ እናውራ እንዴ በዚህ ጉዳይ ላይ? እኔ በዙሪያዬ ሰው ሲመጣ እንዴት እየመለስኩኝ እንደሆነ እያየህ ነው አይደል እንዴ? እኔ ችግሩ እኮ አልታየኝም። ይኸውልሽ እኔ ከምነግርሽ በላይ ለህይወቴ በጣም ጠንቀቃ ሰው ነኝ። ያንቺን ቤተሰቤ ማወቅ ለኔ ችግር እየፈጠረብኝ አይደለም። እንደውም ወርደስ አላችሁ እያልኩሽ እኮ ነው ያለሁት አይደል እንዴ? እናቴ አንቺን በማወቋና ስላንቺ በመስማቷ በጣም ደስተኛ ነኝ። ነው በጣም ተሳስተሃል። በቃ በጣም እየቸኮልክ ነው። አይ ዶንት ኖ ለምን በዚህ ልክ ህፃን እንደምትሆን አላውቅም። ይኸውልሽ ይሄ አንተ ስለፈለክ ብቻ ነው ነገር አይደለም። ይኸውልሽ ነው ለኔ ያለፍኩበትን ሁኔታ ነኝ የማውቀው። በቃ አልችልም አልኩ። አሁን አልችልም። ጊዜ ስጠኝ። ጊዜ ያስፈልገኛል ማለት አማርኛ አይደለም እንዴ? ሌላ ከአማርኛ ውጪ የምትችለው ቋንቋ አለ? ላስተርጉምልህ? እኔ ጊዜ አልሰጠሽም አላልኩም እኮ። ከዚህ በላይ ምን ማለት አሁን ለቤተሰብ ስለተናገርኩ ግዴታ አይደለም። ለእናት ለአባት ሰው ሽማግሌ ሳይላክ ይነገራል። ሲጀመር ችግር የለውም። ምን ችግር አለው እንዴ? እኔ ባንቺ አላፍርም እኮ። ለሚያፍርበት ሰው እኮ ነው የምታፍሪበት ከሆነ ለመናገር ይከብዳል። እኔ እፈርብኝ እያልኩ አይደለም። ሰው ምን ችግር አለው? አይደለሁም ፍቅረኛ አይደለሁም። በቃ አብረን ያለ ነው አይደለ? እኔ ከአንድም 2-3 ቁጭ ብለን አወራን፣ ተጨቃጨቀን። ውስጥ ስጋት ሲፈጠር እሱን ለማጥራት ሞከርኩኝ። በቃ በነፃነት ከጎንህ ነው ያለሁት። ጊዜ ስጠኝ ነው ያልኩ አይደለ? ምንድነው የሚያጣድፈህ እንደዚህ? ከዚህ በላይ ምንድነው የሚያጣድፈህ? ሁሉም ነገር እኮ ስቴፕ ባይ ስቴፕ ነው የሚሄደው አይደለም? ለእናት ለአባት ፍቅረኛ ተብሎ ሊነገር ለገዛ ለቅርብ ጓደኛ እንኳን እኮ ለተናግረው ጊዜ የሆነ እርግጠኛ መሆን ምናምን ያስፈልጋል። እኔ ባንቺ በደንብ እርግጠኛ ነኝ። አሁን እኮ እርግጠኛ አልሆንም እያልሽኝ እኮ አንቺ ነሽ እኮ እርግጠኛ መሆን ያቃተሽ አንቺ ነሽ እንጂ እኔ እኮ በደንብ እርግጠኛ ነኝ ባንቺ። ይሄ ነገር ለምን አይገባሽም? እኔ ባንቺ እርግጠኛ ባልሆን እዛ ፈርዘር እንደዚህ እኮ አልራመድም ነበር። ለምንድን ነው አንቺ በእኔ እርግጠኛ መሆን የከበደሽ? ጊዜ መስጠት የሚባል ነገር አታውቅም ነው። ሳይውልሽ እኔ አሁን ባለሁበት ህይወት ጊዜ መስጠት አለሁኝ የለሁም መቻልኩ። ስለዚህ እኔ እንደፈለኩ ልሳየመው የኛን ግንኙነት። እሺ እንደፈለክ የፈለከውን ነገር በል። ስትፈልግ ፍቅረኛ ነኝ፣ ስትፈልግ እናቴ ነኝ፣ ስትፈልግ አክስቴ የፈለከው ነገር በል። አያገባኝ። እኔ እኮ አልቀለድኩም እኮ። እኔም አልቀለድኩም። አንተ ነህ ቀልዱን የጀመርከው። እንዴት ሰው ምንም ነገር በሌለበት ሁኔታ ለገዛ እናትና አባቱ ፍቅረኛ ነች ብሎ ያስተዋውቃል? ምንም የለም ትኛለሽ። ወይኔ በመድኃኒዓለም እንዴ! እንዴት ምንድነው 99 ጊዜ ፍቅረኛ ነኝ አይደለሽም? ወደፊት ተስፋ አድርጌ ነው አልከኝ አይደል እንዴ? በቃ የወደፊቱን ለወደፊት ተስፋ እንተው።
በቃ የወደፊቱን ፈጣሪ ያውቃል። ከጎንህ አይደለም በመላመድም ይሁን በምንም ነገሮች መምጣት ከቻሉ እንሞክራለን አለው ከጎንህ ነኝ አልኩኝ አይደል እንዴ? ግን ዘለ ቤተሰብ ጋር ለዛም እናት አባት እንደው እህትም ወንድምም ምናምን አይደለም ችግር የለውም። ያ እሺ ችግር ያመጣው ነው አገባኝ በእናትህ ችግርማ አንተ ላይ ብቻ አይደለም የሚያመጣው። አትሊስት ያሉበት ቦታ በምን ለሞና ማስተካከል ያለብኝ ነገር ካለ ሄጄ እንኳን እንዳለ ገደብከኝ እኮ ኖርማል ነገር ነው። እኔ ሲጀምር ነገርኩሽ እኮ ቤተሰቤ ስላንቺ ሲሰማ በጣም ነው ደስ ያለው። ስለዚህ ምንድነው አሁን ማትጂበት ምክንያት ምን አለ? አመሰግናለሁ። አልሄድም። እናቴ ተቆጣች ተናደደችብሽ አልኩ። አባቴ ሰደበኝ አልኩ። አይ ክብር የሚባል ነገር አለ ናኦል። ጀስት ጓደኛዬ ነች ብትል የናኦል ጓደኛ ነኝ ብዬ በነጻነት ምናምን የናኦል ፍቅረኛ አይነች ብለህ እኔ ሄጄ የነሱን አራኔ እንደዚህ ፈጣጣ አይደለሁም። በእናትህ ናኦል እኔ እንደዚህ አድርገው አላሳደጉኝም ቤተሰቦች። ሰው አም ሶሪ እሺ ግን በጣም እየፈጠንክ ነው ናኦል። ከቻልክ አረጋጋ እሺ። እኔ የትም ቦታ አልሄድኩም። ውሎዬን አዳሬን የምታውቀው ነው። በተቻለ መጠን ከጎኔ ነህ ከጎኔ ነኝ። እኔ አንቺን አብሮ ለማድረግ አሁን እንደዚህ በመታደርገው ላይ በፈጠንክ ልክ ግን እኔን እያገኘኝ ሳይሆን እያጣኸኝ ነው የምትሄደው። በቃ እኔን ለኔ ተወኝ፣ ልረጋጋበት፣ ልዳንበት በደንብ እንዴ። ካንዱ አንዱ ይዘለላል እንዴ? ቀልድ ነው ፍቅር ቃቃ ጮፈ ነው። ያለን ነገር ስለማከብረው ነው እንደዚህ ይሆን ካለ ናኦል። ክብር ካለ ላለህ ነገር ክብር ካለ ተረጋጋ፣ በጣም ተረጋጋ። በቃ በጣም ሰከን ማለት ይቀርሃል። በጣም እየፈጠንክ ነው አንተ። በዚህ ስፒድ እኮ ነገር ሽማግሌ ልላካለ ማለት እንግዲህ ቢሆንልኝ ደስ ይለኛል። ናኦል እኔ እናንተ መሀል ብዙ የሚጠሩ ነገሮች አሉ፣ ብዙ የሚስተካከሉ ነገሮች አሉ። ለጊዜው አሁን ያለውን ነገር እናስተካክል። ይሄ ፍቅር የምትጫወተውን ነገር በቃ እረፍ። ተረዳሁ አይደል? እንደምትወደኝ አወቅኩኝ፣ ግን ስቲል ከጎን ነኝ። ስለዚህ የኔን እንትን ለኔ ተውልኝ። በቃ አይሆንምም ልራቅህም ስለ በጭራሽ አይሆንም አለው ከጎን። በዚህ ልክ መፍጠን ምን ሰንበሪ መጥቶ እንዳይቀድምህ ነው ወይ የምትሰጋው ሰው አለ በዙሪያ? ሲቀጥል ይሄ ሽቅድድሞሽ አይደለም እኮ ህይወት ነው አይደል? ቀጣይ በሽቅድድሞሽ የሚገባበት ህይወት እንዲኖር ተረጋግቼ ሰላማዊ የሆነ የፍቅር ህይወት እንዲኖር ነው የምፈልገው። ቃቃ ጫወታ ሴት ልጅ ነው ሰው እረፍ፣ በቃ እረፍ። የብሽሽቅ ህይወት አለ። ትላንትና ስለመጣ ወደ ሆነ ሰው ስለመጣ ተረጋጋ። ከዚህ በኋላ እንዴት ነው? እሺ አሁን ለማንኛውም እንኖራለን። ምክንያቱም ሁሉ ነገር አሁን ላይ ሚዲያ ላይ ወራ አይሆፕ የተሻለ ቦታ ናቸው ብዬ ተስፋ አድርጋለሁ። በተቻለ መጠን በልጥ ለመጠንቀቅ እንሞክራለን። ቤተሰቦችን ያላቀም እኔ ተሳስተሻል ብላችሁ የምታስቡ ከሆነ ሀሳብ አስተያየታችሁን አስቀምጡልኝ። ምክንያቱም እኔ ነኝ ልቤን የማውቀው። በእኔ ህይወት ምናልባት ያለፋችሁ ሰዎች ለመዳን ምን ያህል ጊዜ እንደፈጀባችሁ ነው ያንን እያሰብኩኝ ተመልሶ ይምጣወር ምናምን ሳይሆን በቃ ጊዜ እፈልጋለሁ። ዘልዬ የሆነ ሰው ህይወት ላይ መግባት አልፈልግም። ለማንኛውም ሁላችሁ እንዳውል ጊዜው እንደምለው በጸሎታችሁ ወስኑ። ናኦልም ካለበት ነገር ወጥቶ ተረጋግቶ ካለበት ጭንቀት ነገሮች ባሰቡት ተስፋፍቶ ተረጋግተን ለማውራት ያብቃን። ለዛሬ ያለን